በዓለም ላይ እጅግ ታዋቂ የነበረች የቀዶ ጥገና ሐኪም በድካም ብዛት ትሞታለች። አይኗን ስትከፍት ግን በ100 ኪሎ ግራም የምትመዝን ገናውን በህገወጥ መንገድ ልጅ የወለደች ምስኪን ወጣት አካል ውስጥ ትቀሰቅሳለች። የልጁ አባት የከተማዋ ትልቅ ቱጃር ሲሆን የዚች ምስኪን ሴት ክፉት ደግሞ ልጁን ነጥቃ የቢሊዮነሩ ሚስት ለመሆን አቅዳለች። አሁን ይቺ የሕክምና ሊቅ የጠፋችውን ልጅና ክብሯን እንዴት ልታስመልስ ይሆን? ይህ ሁሉ እንዴት ተጀመረ? ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። እንደተለመደው ላይክ ማድረጉን እንዳትረሱ። ወደ መጀመሪያው እንሂድ። ክላራ ትባላለች። በዓለም ላይ እጅግ ታዋቂ የሆነች የቀዶ ጥገና ሐኪም ነበረች። ለ36 ሰዓት ያለ እረፍት 5 ከባድ ቀዶ ጥገናዎችን ስታደርግ ቆይታ በድካም ብዛት ልቧ በድንገት ሥራ በማቆሙ እዛው ቀዶ ጥገና ክፍል ውስጥ ሕይወቷ ያልፋል። ሆኖም ነፍሷ አልጠፋችም። አይኗን ስትከፍት ሌላ ሰው ሆናለች። ይህች አዲሷ ክላራ 100 ኪሎ ግራም የምትመዝን በክፉ የእንጀራ እናቷ ሱዛንና በእህቷ ክሎይ ሌሊትና ቀን የምትሰቃይ ምስኪን የ20 ዓመት ወጣት ናት። ክላራ አይኗን ስትከፍት ሆስፒታሉ የወሊድ ክፍል ውስጥ ነች። ገና አሁን ማንም ሳያውቅ ልጅ ወልዳለች። አጠገቡ ያለው ትንሽ ሕፃን የእሷ ልጅ ነው። የልጁ አባት ኢታን ይባላል። ኢታን የስተርሊንግ ቤተሰብ ወራሽ፣ እጅግ ኃያል፣ ማንም የማይደፍረው ቢሊዮነር ነው። ኢታን የልጁን እናት ሊፈልግ ከነጠባቂዎቹ ወደ ሆስፒታል መጣ። ክላራ መሬት ላይ ወድቃ ነበር። ኢታን እንድታሳልፈው ጠየቃት። እሷ ግን መንቀሳቀስ ባለመቻሏ የኢታን ጋርድ እግሯን አስተካክልና ወደ እኔና አለችው። ይቅርታ የኔት አለቃዬ ንጽህና የሚወድና የቅርጽ ትክክለኛነት በሽታ ስላለበት ነው አላት። ክላራም የልብ ምት ትክክል አይደለም፣ አደገኛውን የልብ በሽታ አለብህ አለችው። ኢታን ደነገጠ። የእሱን የልብ በሽታ ማንም አያውቅም። የኢታን ጋርድ ቶሎ አይቶ መጣና ክፍሉ ባዶ ነው አለው። ኢታንም ይሄ እንዴት ሊሆን ቻለ እያለ በወሊድ ስፌት የተነሳ አሟት መሬት ላይ ያለችውን ክላራን ያያታል። የኢታን ጋርድ እሷ ከሆነች ይጠይቀዋል። ኢታንም መልሶ እሷ አልሆን እንደማትችል ይነግረዋል። ክላራ በዚህ ጊዜ ኢታን እጅግ በጣም ንጽህና የሚወድና የቅርጽ ትክክለኛነት በሽታ ኦሲዲ ያለበት ሰው ነው። አሁን ተነስቼ እኔ ነኝ የልጅህ እናት ብለው ይህንን ወፍራምና የተናቀ አካሌን አይቶ ፈጽሞ አያገባኝም፣ ጥቂት ገንዘብ ወሩሮ ልጄን ነጥቆ ያባረኛል፣ እህቶይ ክሎይና እናቷ ምንም ሳይሆኑ በነፃነት ይኖራሉ ብላ አሰበች። የልጇን ደህንነት ለማስጠበቅ ስትል ልቧ እየደማ ከባድ ውሳኔ ወሰነች። በቃ ዝም አለች። ክፉ እህቷና ክሎይ ወደ እነሱ መጥተው የልጁ እናት እኔ ነኝ ብላ ለኢታ ውሸቷን ተናገረችና እንዲያገባት ጠየቀች። ኢታን ክሎይን አይቶ ምንም እንኳን ባይወዳትም ለልጇ ሲል ብቻ ሊያገባት ተስማማ። ክላራ ይህንን ሁሉ በጸጥታ ትከታተል ነበር። አሁን ጊዜው የእናንተ ሊሆን ይችላል፣ ግን ኢታን እንዳልወደዳት ያስታውቃል። ጭራሽ ተቃራኒ የሆኑ ሰዎች ናቸው ብላ ሳቀች። ክላራ ከሆስፒታል ወጥታ ወደ ቤቷ ለመሄድ መኪና ውስጥ ልትገባ ስትል ክሎይና እናቷ አላስገባም አሏት። ስለዚህ ታክሲ ያዘች። ከደረሰች በኋላ ሹፌሩ ብር እንድትሰጠው ጠየቃት። ክፉቷና ክሎይ ስልኳንም ሆነ ገንዘቧን ነጥቋት ስለነበር ለታክሲ የምትከፍለው $40 እንኳን አጣች። ለአባቷ ለመደወል ብትሞክር ስልኳ አልሰራ አላት። ሹፌሩም አንቺ ወፍራም አጭበርባሪ ገንዘብ ክፈይ ብሎ ሲያዋርዳት ኢታን እዛው ቦታ ላይ ደረሰ። ወደ ኢታን ጠጋ ብላ እባክህ $40 አበድረኝ፣ በምትኩ ያንተን አክምሃለሁ አለችው። ኢታን $40ን ከፈለላትና ሹፌሩን አባሮት ሄደ። ክላራም ወደ ቤቷ ስትገባ የክፋት አውሎ ነፋስ ጠበቃት። አባቷ ሮበርት፣ የእንጀራ እናቷ ሱዛንና እህቷ ክሎይ ተሰብስበዋል። ክሎይ አሁን የቢሊዮነሩ የኢታን እጮኛ ስለሆነች ቤቱን በኩራት ትረግጣለች። አባቷ ሮበርት ክላራን ሲያያት አንቺ ወፍራም አሳፋሪ፣ ብዙ ያበላሸሽ ነው፣ እህትሽን አይተሽ አትማሪ ብሎ ዘለፋት። ክላራም አባቷ ሮበርት የሞተችው እናቷን መልክ ስለማታስታውስ ነው ራሴን የቀየርኩት አለችው። ክላራም አእምሮዋ ውስጥ የድሮ ክላራ ትዝታ መጣ። ክላራ ልቧ አዘነ፣ ግን የድሮዋ ፈሪ ክላራ አይደለችም። ክላራ ክፍሏ ትሄድና ከሟች እናቷ ከሶፊ የተተወላትን አንድ ምስጢራዊ ሳጥን ታገኛለች። ውስጡም የ18 ዓመት ልደቷ ሲሞላ የእናቷ ትልቅ የኩባንያ ድርሻና የታዋቂው ብላክ ካርድ ወደ እሷ እንደሚተላለፍ የሚገልጽ ሕጋዊ ሰነድ ይገኛል። በድንገት ክላራ ራሷን በጣም ሀብታም ምስጢራዊ ሚሊዮነር ሆና ታገኘዋለች። ከዚህ ክፉ የዴቪስ ቤተሰብ አንድ ሳንቲም እንኳን አያስፈልጋትም። ክላራ ወዲያውኑ አንድ ታዋቂ የግል መርማሪ ትቀጥርና የኢታ ስተርሊንግን ሙሉ መረጃ፣ የጉዞ ፕሮግራምና የሕክምና ታሪክ ለማግኘት እንደምትፈልግ ነገረችው። የስተርሊንግን መረጃ ማግኘት ቀላል እንደማይሆን ነገራት። ክላራ ግን የገንዘብ ችግር ስላልነበረባት $100,000 እንደምትከፍለው ነገረችው። እሱም ተስማማ። ኢታን መርሲ ሆስፒታል እንደሆነ ነገራት። ክላራና ኢታን ሆስፒታል ዋቱ ውስጥ ይገናኛሉ። ሆስፒታል ውስጥ ሳለች አንድ የድንገተኛ አደጋ ይከሰታል። አንድ ታካሚ ራሱን ስቶ ይወድቃል።
ክላራ ወዲያውኑ እርምጃ በመውሰድ ከፍተኛና ፍጹም የሆነ የሕክምና የመጀመሪያ እርዳታ ታደርግለታለች። ኢታንና ዶክተር ኬቪን ይህንን ይመለከታሉ። ዶክተር ኬቪን በልጅቷ የሕክምና ችሎታ በመደነቅ የሟቿን ዶክተር ክላራን የቀዶ ጥገና ጥበብ እንደሚያስታውስ ይናገራል። በነገራችን ላይ ዶክተር ኬቪን በድሮ ሕይወቷ የዶክተር ክላራ የቅርብ የሥራ ባልደረባና አድናቂ ነበር። ምክክር ያደርግ ነበር። ክላራ ከኢታን ጋርም አንድ ትልቅ ውርርድ ትገባለች። ከ2 ወር በኋላ መርሲ ሆስፒታል ውስጥ ትልቅ ብሔራዊ የቀዶ ጥገና ውድድር ይካሄዳል። የልብ ስፌት አንዱ የውድድሩ አካል ነው። እኔ አንደኛ እወጣለሁ፣ ካሸነፍኩ ደግሞ አንተን ቀዶ ጥገና እንዳደርግልህ ትፈቅድልኛለህ። ኢታን በአቋሟና በድፍረቷ ተገርሞ በውርርዱ ይስማማል። የኢታን ቤተሰብ ለተወለደው ሕፃን ለቴዲ የ100 ቀን የልደት ድግስ አዘጋጁ። ክላራ የገዛ ልጇን ለማየት ጓጉታ ነበረ። ቴዲ እያለቀሰ ማንም ሊያባብለው አልቻለም። ሎይ ልጁን ብታቅፈውም ቴዲ ባሰ ይጮኋል። ክላራ ትመለከት ነበር። የእናትነት አንጀቷ ተላወሰ። ኢታን ሰራተኛዋን ወደ ክፍሉ እንድትወስደው ነገራት። ክላራም የኔ ሕክምና እውቀት አለኝ፣ ስለዚህ አብረን ብንሄድ ልረዳው እችላለሁ አለቻት። ተከተለቻት። ክላራ ሰራተኛዋን እረፍት እንድትወስድ ነግራ ራሷን አዘጋጅታ ቴዲን አቀፈችው። አስገራሚው ነገር የተፈጠረው አዳራሿን ሲያናውጥ የነበረው ሕፃን የክላራን ሽታ ሲያገኝ ወዲያውኑ ጸጥ አለ። እሷም ታጠባው ጀመር። ኢታን ክፍል ውስጥ ገብቶ ሲያያት ተገረመ። ሕፃኑ ዝም በማለቱ ግን ተረጋጋ። ሕፃናት የእናታቸውን ሽታ ያውቃሉ የሚለው ንግግር ክላራ ላይ ለምን ሰራ ብለው አሰቡ። ኢታን ክላራን ጠርቶ እባክሽ የልጁ ሞግዚት ሆነሽ በዓመት $600,000 እየተከፈለሽ ትሪልን ብሎ ጠየቃት። ክላራ ይህንን አጋጣሚ ለሁለት ነገር ተጠቀመችበት። አንደኛ ልጇን በቅርበት ለመንከባከብ፣ ሁለተኛ ደግሞ የኢታንን የልብ በሽታ በድብቅ እየተከታተለች ለማዳን። በሚቀጥለው 1 ወር ውስጥ ክላራ በጣም ከባድና ጠንካራ ስልጠናና የአመጋገብ ስርዓት ውስጥ ትገባለች። ድሮ ዶክተር ስለሆነች የሰውነት ክብደትን እንዴት በጤናማ መንገድ በአጭር ጊዜ መቀነስ እንደሚቻል ታውቅበታለች። ኪሎ ቀነሳ ስትመጣ ሁሉም አላመኑ። አንቺ ክላራ ነሽ ብለው ማመን አቃታቸው። ልክ በዚህ ሰዓት ኢታን ክላራን ሲያያት አይኑን ማመን አቃተው። የፊቷ ውበትና የሰውነቷ አቋም ልቡን መታው። ያቺ ወፍራም ሴት በ1 ወር ውስጥ እንዲህ ተቀይራ መምጣቷ ምስጢር ሆነበት። ኢታን ሳያውቀው በክላራ ፍቅር መውደቅ ጀመረ። በዚህ መሃል አባቷ ሮበርትና የእንጀራ እናቷ ሱዛን የክላራን ደሞዝ ሰሙ። $600,000 እንዳላት ሲያውቁ አባትየው ኩባንያችን ኪሳራ ውስጥ ስለሆነ ያንን ገንዘብ አምጪ ብሎ አስገደዳት። ክላራ ግን ገንዘቡን ወስዳ የራሷን ቪላ ገዝታበት ነበረ። እናንተ ለኔ ምንም አላደረጋችሁልኝም፣ ገንዘቤን አልሰጥም ብላ አባረረቻቸው። ክላራን ከድሮ የትምህርት ቤት አምላኪዋ ከባለጸጋውና ሴሰኛው ቪክቶር ሚለር ጋር በግድ ሊያጋቧት ይወስናሉ። ከሚለር ቤተሰብ ወደ $600,000 ትልቅ ጥሎሽ በመቀበል ክላራን ለዘላለም ዘግተው ሊያስቀሯት ያቅዳሉ። ክላራ ጋብቻውን በይፋ ለመሰረዝ ከቪክቶር ሚለር ጋር በአንድ መጠጥ ቤት ለመገናኘት ተስማማለች። ነገር ግን ቪክቶር ፍጹም አውሬ ነው። እሱ በድብቅ ከክሎይና ከአካባቢው የዕፅ ንጉሥ ከጆርዲ ጋር አብሮ እየሰራ ነበረ። ቪክቶር በክላራ የወይን ጠጅ ውስጥ ኃይለኛ አደንዛዥ ዕፅ ይጨምርባታል። ክላራ አዲሷ አካሏ ገና ሙሉ ጥንካሬ እንዳላገኘ ዘግይታ ትረዳለች። ቪክቶርም በአንድ የሆቴል ክፍል ውስጥ በወፍራም ገመድ አስሮ ያስቀምጣታል። ዓላማዋም እሷን አስገድዶ በመድፈር ቪዲዮ በመቅረጽ ስሟን ማጥፋትና እሱን እንድታገባ ማስገደድ ነው። ነገር ግን ዶክተር ክላራ ሁልጊዜ ቀድማ የምታስብ ሰው ነበረች። የቪክቶር ጉራን በመጠቀም ገመዱን እንዲያላለው ታደርጋለች። ጇ ነፃ በሆነበት በዚያው ቅጽበት ከኪሷ ልዩ የሆነውን መርፌ መዛ የቪክቶር አንገት ላይ በኃይል ትወገዋለች። ቪክቶር ወዲያውኑ ሙሉ በሙሉ ሽባ ሆኖ መሬት ላይ ይወድቃል። ክላራ ያለችበትን ቦታ በድብቅ ሲከታተል የነበረው ኢታን ከረዳቱ ሄስ ጋር ሆቴሉ ክፍል ውስጥ ይገባል። ቪክቶርን መሬት ላይ፣ ክላራን ደግሞ ቆማ ያገኛታል። ኢታን በቅናት ስሜት ተሞልቶ ያድናታል። ነገር ግን የወንድ ምርጫሽ በጣም የሚያስጠላ ነው እያለ ይወቅሳታል። በመርሲ ሆስፒታል የቀዶ ጥገና ውድድር ወደ መጨረሻው ከፍተኛ ምዕራፍ የሚሸጋገርበት ጊዜ ይደርሳል። ክላራ ትሳተፋለች። የቀዶ ጥገና ቪዲዮዋ በጣም ፍጹም ከመሆኑ የተነሳ ዶክተር ኬቪን እና የሆስፒታሉ ዳይሬክተሮች በጣም ይደነቃል። ነገር ግን የአጎት አርተር የነፍስ ማጥፋት ሴራ በዚያው ሰዓት ይጀምራል። የአርተር ሰዎች ሀያቶኑ ይደብቋታል። ከዚያም ዶክተር ኬቪን እና ሁሉም የልብ ስፔሻሊስቶች ከህንፃው አፍነው ይወሰዳሉ። የኢታን ደረት በአንድ ምስጢራዊ ቪአይፒ ክፍል ውስጥ ከፍተው በደም ውስጥ በፍጥነት የሚሰራ መርዝ በፈሳሽ ውስጥ ይጨምሩበታል። ዓላማቸው የኢታንን ሞት በሕክምና ስህተት እንደመጣ ለማስመሰል ነው። ክላራ ከቪክቶር ሚለር ወንበዴዎች እየሸሸች ወደ ሆስፒታል ምድር ስትወርድ
በአጋጣሚ ወደ ሚስጥራዊ ቪአይፒ ቀዶ ጥገና ክፍል የሚወስደውን መንገድ ታገኛለች። ረዳቱን ሄይስ መሬት ላይ መርዙን ጠጥቶ ሲሰቃይ፣ ኢታን ደግሞ ክፍሉ ውስጥ ወድቃ ታገኘዋል። በሩ ከውጪ በኤሌክትሮኒክስ የተቆለፈ በመሆኑና ሌላ ዶክተር ባለመኖሩ ከፍታ ትገባለች። ክላራ ብቻዋን ምንም አይነት በቂ መሳሪያ በሌለበት በጣም አስቸጋሪ ሁኔታ ውስጥ የድሮ ሕይወቷን ከፍተኛ የቀዶ ጥገና ጥበብ በመጠቀም ያንን አስቸጋሪ ክፍት የልብ ቀዶ ጥገና በቢሊዮነሩ ላይ ታከናውናለች። ኢታንን ከሞት አፋፍ ውስጥ ነጥቃ ታወጣዋለች። የአጎት አርተር ሰዎች ተመልሰው ሳይገሉት ከሆስፒታሉ ለማምለጥ ክላራና ሄይስ ኢታንን እንደ አስክሬን በጨርቅ ጠቅልለው እየገፉ በጠባቂዎቹ ፊት ወደ መኪና ይወስዱታል። በሆስፒታሉ የመኪና ማቆሚያ ቦታ ላይ በአርተር ገዳዮች በቪክተር ወንበዴዎች ሁከትና ድብድብ ይነሳል። በዛ ሰዓት ፖሊሶች ይመጡና ኢታንን ይዘው ያመልጣሉ። ኢታንም በሰላም ወደ ሌላ አስተማማኝ ቦታ ይወሰዳል። ታሪኩ የሚያበቃው በትልቁና በታዋቂው ሙሽሮች ሰርግ ቀን ነው። የከተማው ባለ ሀብቶች በሙሉ ተገኝተዋል። ሮበርት ዴቪስ ለሁሉም ሰው የባለጸጋው ስተርሊንግ ቤተሰብ አማች መሆኑን እየፎከረ ይዞራል። ክሎይም ትልቁን ድል የተቀዳጀች መስሏት ትኮራለች። ክላራ ደግሞ ያንን አሳፋሪውን ቪክቶር ሚለርን ለማግባት የሰርግ ልብስ እንድትለብስ ትገደዳለች። ፊቷ በወፍራም ነጭ መሸፈኛ ተሸፍኖ ቆማለች። በድንገትም ጥቁር የለበሰ ሰውዬ መጣና ክሎይን አንጠልጥሎ ይወስዳታል። እንግዶቹ ምንም የሚያውቁት ነገር የለም። ክላራ ደንግጣ ቆማለች። የኢታር ጋርድ መጥቶ ምንም እንዳትጨነቅና መድረኩ ላይ እንድትሄድ ይነግራታል። የሰርጉ መሪ ሙሽራው የሙሽሪቷን የፊት መሸፈኛ ከፍ አድርጎ እንዲስማት ይጠየቃል። ሙሽራው እጁን ዘርግቶ መሸፈኛውን ያነሰዋል። ክላራ ቀና ስትል የቪክቶር ሚለርን የሚያስጠላ ፊት ሳይሆን የምታየው የዛኑ ባለግርማ ሞገስና ታማኝ የነበረውን የኢታን ስተርሊንግን አይኖች ነበር። በአዳራሹ ያለው ሕዝብ በሙሉ በድንጋጤ ይጮኻል። ነገሩ ምን መሰላቸው? ኢታን ከቀዶ ጥገናው ሙሉ በሙሉ አገግሞ የሰርጉን ዝግጅት በድብቅ ቀይሮት ነበረ። ክሎይን አፍነው እንዲያወጧት አድርጎ ሕጋዊ የጋብቻ ወረቀቱን በክላራ ስም ቀይሮታል። እሱ ደንግጣ ወደ ቆመችው ክላራ ቁልቁል እያየ በሁሉም ፊት እንዲህ ይላል፣ ደነገጥሽ? አንቺ የቴዲ እውነተኛ ባዮሎጂካዊ እናት ነሽ። ደግሞም አንቺ የስተርሊንግ ቤተሰብ ብቸኛዋ እውነተኛ እመቤት ነሽ። ክላራ ፈገግ ትላለች። እውነታው እንዲታወቀም ገባት። ከመቼ ነበር ልትደብቅኝ ያሰብሽው አላት። እኔና ክሎይ ሌላ ልጅ እስከምንወልድ ነበር የምትጠብቂው ብሎ ጠየቀ። እሷም መልሳ መቼ አንተና ክሎይ እንድትጋቡ አደርግ ነበር አለችው። ኢታንም በቀልድ መልኩ እዛው ቀዶ ጥገና አልጋ ላይ አንድ ትንሽ መርፌ ነርቭ መተላለፊያ ውስጥ ደብቀሽ ተተሻል። የፈለግሽ ጊዜ ዘሬ ልታጠፊ ነው እንዴ አላት። ስለሱም ታውቃለህ እንዴ ብላ ፌዘችበት። ታዲያ የስተርሊንግ ሚስት ትሆኛለሽ ብሎ ይጠይቃታል። ክላራ ፈገግ ብላ እስቲ ያስብበታል፣ ካልተስማማን ግን ቴዲን ይዤ ጠፋለሁ ትለዋለች። ኢታን እጇን ይዞ ያስጠጋትና ተረጋጊ፣ እኔ መቼም ቢሆን ያንን እድል አልሰጠሽም ይላታል። መድረክ መሪዋም እንዲሳሳሙ ትነግረዋለች። ልክ በዚያ ቅጽበት ዶክተር ኬቪን የውድድሩን ውጤት ይዞ ወደ አዳራሹ ይገባል። ክላራ አንደኛ መውጣቷንና የቀዶ ጥገና አቋሟ የድሮዋን ዶክተር ክላራን እንደሚመስል ተረድቷል። እሱም ክላራ አንቺ በዚህ ሀብታም ቤተሰብ ውስጥ መታሰር የለብሽም፣ ህልምሽን ረሳሹ እንዴ ብሎ ይጮኻል። ነገር ግን ኢታን ክላራን አጥብቆ አስጠግቶ ዶክተር ኬቪንን በትኩረት እያየ ለዓለም ሁሉ ይፋ ያደርጋል። እሷ የኔ ሴት ነች፣ በምታደርገው በማንኛውም ነገር እኔ ከጎኗ ነኝ አለ። ክላራ መሃል ላይ ሆና እየተንገላታች እድሏን እያማረረች ፊልሙ ያልቃል። እኛን በዚህ የውብ ፊልም ውስጥ የግል አስተያየታችንን ከጠየቃችሁን ዘንዳ ይህ ፊልም እውነተኛ ማንነት መቼም ቢሆን እንደማይደበቅ የሚያሳይ ድንቅ ሥራ ነው። ክሎይ የክላራን ልጅ ሰርቃ የቢሊዮነሩ ሚስት ለመሆን ብታስብም እውነትና ፍቅር ግን የራሳቸውን መንገድ መፈለጋቸው አልቀረም። ክላራ ምንም እንኳን ወፍራምና የተናቀች ሆና ብትነቃም በአእምሮዋና በጥረቷ ሕይወት መቀየሯ ለሁላችንም ትልቅ ትምህርት ነው። የሰው ልጅ ውበት ያለው በአካሉ ላይ ሳይሆን በአእምሮ በጥንካሬውና በልቡ ውስጥ መሆኑን ይህ ታሪክ ያረጋግጠልናል። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል። በሌላ ፊልም እስከምንገናኝ ቻው ቻው ቻው።